ኤቭሪባዲ እንዴት ናችሁ? ቤንያም ዛሬም እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዞላችሁ ከች ብሏል። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ይህን ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። እንዲሁም ደግሞ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ ሌትስ ጎ። ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነውና የመጣ ነው። ሲያዩ ባለሀብት ትመስላለህ። ኦፍ ኮርስ እሺ ግን እስኪ ለዚህ ትውልድ ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነውና የመጣ ነው። ሲያዩ ባለሀብት ትመስላለህ። ኦፍ ኮርስ እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር። በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን እንዴ። መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጣል፣ ሊስቶር ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ሰውዬ ገንዘብ አለባለህ እንዴ? ያ መኪና ይሄን ሚስጥሩን ንገረን። ጠንቋይ ተቀለባለህ? ነገርኩህ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርታል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። ከየት እንደመጣ ሳትናገር አትሄዳትም። አለገ በቃ ትናገራለህ። ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን ንገረን? እንዴት አደረገው? ወጣቱን ንገረን እንዲማር አልፈልግም። ንገረን። ምንድን ነው ይሄ? ምንድን ነው የትኛው? ይሄ ኧረ በስመ አብ። ይሄ ቤዝድ ኦን ትሩ ስቶሪ ነው። በነገራችን ላይ ሁሉም ባለ ሀብት ይውላችሁ ሀብታም መሆኑን ብቻ ነው የሚያውቅ። ዝም ብሎ ድንገት አንድ ቀን ከእንቅልፉ ሲነቃ ሀብታም ሆኖ ነው ያገኘው። የምርን ያን ያክል ሪል ነው። ሀብታም የሆኑበትን መንገድ የሚያውቅ ባለ ሀብት የለም ከአንዳንዶቹ በስተቀር ማለት ነው። ጀስት ያገኙትን እድል ያለምንም ፍራቻ ያለምንም ስጋት በድፍረት ተጠቀሙ፣ ሀብታም ሆኑ። እንደዛ ነው ሀብታም ትሆኑ። ዝም ብሎ ሀብታም ከሆነ በኋላ መጽሐፍ ጽፎል ወይ ደግሞ የሆነ ሚዲያ ላይ ቀርቦ ሞቲቬሽናል ስፒች ምናምን ብሎ ሞቲቬት ሊያደርግ ሲሞክር አትመኑ። ያለፈበትን መንገድ እያንዳንዱ በዝርዝር እሱ ራሱ ያውቀው። ድንገት ነው የተሳካ። አስቦበት ሀብታም የሆነ ሰው የለም ሲጀምር። አንዳንዶቹ እንደውም ሀብታም የመሆን እቅድ ራሱ አልነበራቸውም። በቃ ጀስት ሀብታም ሆኖ ነው ያገኙት። እኔ ስንቴ ልናገር? ቆይ ሀብታሙኝ ማሳየት አለብኝ እንዴ ግዴታ የሚባል ነገር የለም። ይሄን መንገድ ተጠቅመህ እንደዚህ ሀብታም ትሆናለህ የሚባል ነገር የለም። እንደውም ባላስብከውና ባልነገሩ መንገድ ነው ሀብታም ትሆን። አመንከም አላመንከም that's the reality. let's face the reality. ይሄ ጫማ ጠርጌ እንቁላል ቅቅዬ ዶሮ ሽጬ no way bro, no way. ወይ ባይሆን ወርሰ ነው እንዴት ሀብታም እንደሆንክ ልታውቅ የምትችልበት አንደኛው መንገድ። ዶክተር የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? አስተጫዋቾች ስም ይጠራል። ካላወቅ እንቅልፍ ማሽን ሳንፈልግ እኮ ቲፎዞ አደረገን። ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛው ላሊጋ ኪዝ አለ ቡንደስሊጋ። ቆይ ወይ ላሊጋ ዲዝስ ቡንደስሊጋ ኬዝ ነው ያለው። ሳንፈልግ እኮ ቲፎዞ አደረገን። ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛው ማንቸስተር ማን መልሽ አድራም ኦና ሞሪ ነው ተካሽ አላው አንተ መልሰው ምንድን ነው? እኔ እኮ አይቻላ እንደፈለገው ነው የሚችለው። ደግሞ ትወና ላይ ድሮግባ ከት በለ ዛቢባ ማስፈራራት ይችላል። ጋንግስተሩ ነው ሲሰራ ራሱ ያስፈራራል። በጣም ነው የሚያስፈራው። እብዱኑ ሲሰራ ሴት የቤት ሰራተኛው ነው ሁሉ መስራት ይችላል። ጀለስ ከፈለገ በሪውን ሁሉ መተወን ይችላል። ይመቸው። ኦላና ዶክተሩ ደግሞ ምንድነው ስቴቶስኮፕ ሹን ቻርጀር ኮፕ ነው የፒሲ ቻርጀር። ኦላና ብራቮ ዶክተር ኦናና ደረስክልና። በኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን። አስቶን ቪላ ረዳት አሰልጣኝ። አስቶን ቪላ እናታ ፈርተኝ አብደላ የበላነውም ብላ ፒኤችዲን ተጠቀም። ምንስ አስቶን ቪላ ነው አልካ? ማንዴላ ቀስ በላ። እሺ
ኧረ መላ ኧረ ቢያንስ እረፍት እንውጣ እኮ ኧረ እረፍት በቃ ጭው የሚገባ የኳስ አፍቃሪ ስለሆንክ ብቻ ምናምን አይደለም በእናትህ ሰውዬው በቃ ሲጀመር ይችላል ነው የምልህ እግዚአብሔርን እኔ አልዋሻችሁም ይሄን ቪዲዮ አይቼዋለሁ አለማየታችሁ ይሄን ቪዲዮ አይቼው የሳቁትን ሳቅ መጀመሪያ የሳቁትን ሳቅ በዩቲ ሲቀው አላቅም ብላችሁ አታምኑ እቺ ማናት አላውቃትም አንተ እኛ ክፍል የለችም እቺ ምንድን እቺ ክፍል እኛ ክፍል የለችም እቺ አው ኧረ ፈላዎች ግን አልተቻሉም እግዚአብሔርን ፈላዎች እኔ እንደ ፈላዎች እኔ አንዳንድ ትምህርት ቤት እንዳሉ ተማሪዎች እኮ የሚገርም ምን አይነት ጭቅላት ያሳምናል እሺ የለችም ብሎ ካላመንክ ማለት ትንሽ ተከራከሩ ብቻ በደንብ ነው የሚያሳምኑ እኔ ስንት ነገር አሳምኑኝ እንደሚያውቁ አታውቁም የግል ትምህርት ቤት ተማሪዎች ስንት ነገር ማለት ነው እኔማ ጂል አድርገውኛል እኮ ነው ብራዘር እያልኩ ያሉት ለመሸሽ ሩጫ ዝናብ ሲመታኝ ምናምን እንዴት ነሽ ሰላም እንዴት ነህ ሰላም እግዚአብሔር ሰላም አለ ስማም ጠፋሽ በጣም ተጠፋፋን በጣም አንቺ ሰው አትፈልጊም እንዴ አይደወልም እንኳን ኧረ በእውነት ትችያለሽ አሁን ለሱ በጣም እየተሰማኝ ነው ያለው ኧረ እባክህ ምን እንዴ ይሄ ቆሮቆራም ፀጉሯን ነካት ድካም ስፖርት ወንበር ይላል ስፖርት ያስፋፋም በሀገራችን ደረንደን ጀለስ አፍሶ እየገነባ ነው ማለት ምንድነው በጣም እናንተ ወሬያችሁን አውሩ እኔ ዕውቀት ገበያለሁ በቃ የልጅ ልፈንክተው እንግዲህ አትፍሲ አንተ የመላጦቹ የልጅ የወረኛ ኧረ ጭራሽ ነው ማለት ሰላም ነው አይደል? ሰላም ነው የሚያሳዝነው። ጠፋሽ እኮ አንተ ራስ ጠፋ። አይደወልም ይሄ ልጅ ግን መኪና የማይገዛልሽ ኧረ ምን ይገዛልኛል? እሱ ባክቶ በዚህ በጣም ማስገባት አልነበረብኝ። በረከት ቢላይክ ጋይስ አላሻችሁ ማርያምን አጋጥሞኝ ያውቃል። ዳክሮትን ፓታስን ቢገጥም ባይገጥም እኛ ምን አገባን መጥቶ ሊፈትሹኝ ይግር ብላ አልኩት ቢገጥም ባይገጥም እኛ ምን አገባን የሚወዳትን ልጅ ሁልሽም ታውቃለሽ እኔ እሷን ሳገባ አንቺ ትሄጃለሽ ቢገጥም ባይገጥም እኛ ምን አገባን ሰልፊ ተነስቼ ቢገባብኝ ባልዲ ይሻለኛል አለች እሷም ሽወዳሪ ቢገጥም ባይገጥም እኛ ምን አገባን ፌስቡክ ጉድ አደረገኝ ሲካጀናጀነኝ ብልት ፎቶ ልካ ይታወጫብረኝ አሮጌት መሆኗን ጓደኛ የነገረኝ ቢገጥም ባይገጥም እኛ ምን አገባን the perfect clip በቃ ለዚህ ሚውዚክ ማለት ነው ቶማስ ከሆነ ምናምን ዓመት በፊት ለካ ትንቢት ነበር የዘፈነው ትንቢት ነው የዘፈነው ማለት ነው እንዴት ነው ቆይ እንዴ ኧረ ለኤዲተሩ እስኪ ሶሪ ጆሮአችሁ ላይ ስላጨበጨብኩ ሚውት አድርጋችሁ ስሙት በቃ ኤዲተሩን እኔ ቆሜ ነው ያጨበጨብኩለት በኋላም አጨበጭብለታለሁ ጂስ እሺ ምንድነው የጌጌዎች አተመረኩ የኛ ሰፈር ሴቶች ወስፍዳለኩ በራባው ነይ ወስፈናው ጀሮ እየተመኘ የኔ ማደመኛ ሰኩኖ ተገኘ በራባው አዲስ አበባ ትጃል መልስ ወጣ ለብሶ አበረረኝም ያምራገ አንተ ገጠሩ ብሶ አይደል እንዴ
ማነው ሻውን እኔ እንደዚህ አይነት ግጥም የሚያስደምዳቸው? እኮ ነው ግርም እኮ ነው የሚለው። ያው ለነዚህ አሁን ጥሩ ነገር እሺ አንቺ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ደስ የምትልሽ ነው። በነገራችን ላይ ባይዘው 22ቱም ቦይፍሬንዶች እንዳልነበሩ 22 ማለት ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንዴ! ምንድን ነው አበላለሁ እንዴ? 22 ይሄን በቃ ወረጅልኝ፣ ቶሎ ወረጅልኝ። በእናትህ እኔ ቤት ይቆጥሩኛል። ወረጅልኝ። እግዚአብሔር አተረፍከኝ። እንዴ 22 ምን ጎላጎል ነው ማለት? እኔ እኮ ያለፈ ህይወት ማተር ያደርጋል እምላችሁ። ለዚህ እኮ ነው ምን ተርፏል አሁን ከ22 ምንድን ነው ይዘሽ? አንዳንድ ሴቶች ላይክ ያለፈ ህይወት እኮ እኔን አይመለከትም። 22 ወንዶችን ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣችኝ። አንዳርጋቸው አንተን ነው መሰለኝ የሚጠራው። ምን እዚህ 10 ብርና ብር ስጣቸው ጓደኛቸው ሊያደርጉ ይፈልጋሉ። ያሽ ማለት ስማ እባክህ፣ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀህ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። በጌታ በኢየሱስ ምንድን ነው? አንዳንድ ሰው በቃ አልፎለት ከ30 ከ40 ዓመት በኋላ ቢጠብስ እንዲህ ነው አይደል? አንዳንድ ልጆች የምታደርጉት። የኔ ጓደኞች አሁን እንዲህ ነው የሚያደርጉኝ። የምር ወይኔ አንዳርጋችሁ ምኑን አንድ ሆንከው ከዚህ በኋላማ መረረኛ አላሰለቸኝ። አረ ይህን ኑሮ አረ ምን ላድርገው? ወገው ወጣ ይመችሽ። አንቺ ባይሆን እንደዚህ ጭር ያለ ቦታ አግኝተሽ ወጥቶልሻል። ሁላችንም ውስጥ ያለው ሌላኛው ሰው እንደዚህ ነው እየሆነ ያለው። ኢቭን አሁን በዚህ ሰዓት ይሄን ቪዲዮ ሪከርድ እያደረኩ እንኳን ውስጥ ያለው ሌላኛው ሰውዬ እንደዚህ ነው እየጮኸ ያለው። ችግሩ እንደዚህ ጸጥ ያለ ቦታ የት ነው የምናገኘው? በእናታችሁ አግኝቼ እንደዚህ ጩኬ በወጣል ብቻዬን ስሆን እኔም እንደዚህ ነኝ። አታካብዱት። ይመች ሄሎ ፍቅር፣ የት ነህ? ቤት ነኝ፣ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው። እንዳትጠብቀኝ እሺ። በቃ ለግሬን እንደማሳየው ጀግና ነሽ። ምን አለችክ? እስከ ንቅሳት ይዙልሽ ኧረ በስመ አብ! ኧረ ላሽ! ኧረ ቺቲንግ አናዘር ሌብል። አንተ እሷም እሱም ናቸው ቺት የሚያደርጉት። በእውነተኛ ታሪክ ላይ የተመሰረተ ነው። እሱ እኮ ከበሚ ጋር ነው ያለው ብራ ወይ። አሁን ምንም ፕሩፍ ማድረግ አይችልም እኮ ገብቶሃል አይደል? ምንም ማድረግ አትችልም። በቃ አለቀ። አሁን ዝም ብለህ የተቃጠልክ ትኖራታለህ እንጂ ከእሷ ጋር አልነበርሽም ልትላት አትችልም። ምክንያቱም እንዴት አወቅ? አንተ ከእሷ ጋር ነበርካ። ካገቡ እንኳን አይቀር ሸካ መልካም ቆንጆ መጥተው ያገባሉ።
ካፈቀሩ ማይቀር እውቀት የምትሻ መርጠው ያፈቅራሉ ከወደዱ ማይቀር መልካም ጸባይ ያላት መርጠው ያገባሉ ገንዘብ አላት ብሎ መልከጥፉ ማግባት ገንዘብ ሰው ግን እንዴት ነው የሚጠብሰው? የት ነው የሚያገኘው እንደዚህ አይነት ሴት? ጉዞ ወደ ገጠር ቦርሳዬን አዘጋጅን ብላ ጉድ። ሲጀመር እኔ እንደውም ከተማ አይመችኝ፣ በቃ ዝም ብዬ ነው እዚህ ያለሁት፣ ምንም ነው የማይመችኝ። እዛው ወደ ገጠር ላጥ በቃ ከተማ ዱቄት አማር። እኔ እንዴት ምን አውርቶት እኔ ጩጬ ነች ደግሞ በፈጣሪስ ረላሽ በፍቅሬ ውቅያኖስ አስምጬ በመውደዴ ጀልባ ያዳንኩሽ እኔ ነኝ አንቺ ሰው ባክሽ ፍቅርሽን ቀድጄ ልልበሰው። አይ ብትለብሰውም አይበቃህ። አንቺን ሳስብ ይሰማኛል ይሄ ስሜት ፀሐይ መሳይ ግን ጨረቃ የምታፍጪ እንደ ሙዚቃ ልሰማሽ ስለሆንሽ መጻፍ ላነብሽ ስለሆንሽ ዜማ ምን አለበት እኔና አንቺ ብንስማማ። ፍቅር እኮ በወሬ ብቻ አይደለም ተግባርም ይፈልጋል። ተግባሩንማ ኖሬውም ሆኜውም አውቃለሁ ግን በምላሹ ልቤን እንደ ሸክላ ሰብረው ነው ሄደችው። ግን ላንቺ ስል ብቻ የተሰበረውን ልቤን በቃላት ገጣጥሜ በብሩሽ አቅልሜ አድሽ አዘጋጅቼልሻለሁና እባክሽ ልቤን ውሰጃት፣ ግን ከቶ እንዳትጎጃት። አልጎዳት ስለማልወስዳት እገጥማለሁ እጽፋለሁ ስላለሁ ምን ዋጋ አለው ባንቺ ፍቅር ተይዣለሁ። ብሩሽ ብትሆኚ እኔ ሸራሽ ነኝ እንደፈለግሽ የምትይብኝ እንዳሻሽ የምትጠበቢብኝ የውቦቹ ቤት አውራ። አንዴ ላውራ። ምን ፍቅር እኮ ቢይዘኝም ካንተ መጽሐፍ ላይ ግጥም ቸክችከህና ሸራ ላይ ቀለም ለቅልቀ የምታመጣው ገንዘብ ለኔ በቂ አይደለም። እባክሽ ፍቅሬን በገንዘብ አትግዢው አትመኝ። ደግሞ እዚህ ሀገር ላይ ጥበብ ዋጋ ኖሯት የምትሸጠው ሽሮ ሜዳ ላይ ብቻ ነው። የኛን ጥበብ እባክሽ በገንዘብ አትመኝ። ታዲያ አውቃለሁ እኮ ያሻሽን አልገዛልሽም የፈለግሽውን አላደርግልሽም፣ ግን ያሰብኩት የሞላልኝ ቀን ዓለምን እገዛልሻለሁ እያልኩሽ ነው። ያሰብከው ሊሞላልህ ስንት ነው የቀረ? እባክህ ችጋራ ቅማላም አረላሽ እንደዚህ ተመሳስጨ እየሰማችሁ እንደዚህ ቅኔ እየፈሰሰበት ያለ ፍቅር ምንድነው? አንቺ ብር የምትዩ ይህ ቅኔ ብቻውን እኮ አጥግቦ እኮ ያሳድራል። ሴቶች ምንድነው ግን የምትፈል ዋዲዋን እኔ በቃ ንስማ ሶሪ ሺ ብራዘር የኔዋን እዛው ፓስ አደርግልሻለሁ። ያራዳል ፓስ ለዚህ ቅኔ ሴት አይደለም ምንም ይገባዋል። ማን ምንድነው ያወራት? አይዞን በያ አይዞን ያጋጥማል። እኔ ጡት ማጨስ ሲጀመር አልወድም። የዛን ያተጠቀኝ ነበር ሲጀመርም አልወድም። ንፍስ ሲል ነው ደስ የሚለኝ። ወደዛ ሳረገው ደስ ይለኛል። አይ ቢታዩ እግዚአብሔር ጃኒ እንዲህ ወደዛ መጣ። ሆሊ ማዘር ኦፍ ጋድ ሶስቱም አንድ ሰው ነው አይደል? እኔ እኮ ላይቭ ሪከርድ እያየሁ እኮ ነበር ይመስል ጃኒ ምናምን ስትል እኮ ነው። ኧረ ስንት አይነት ብቃት አለ ባካችሁ። ምት ሰራይ ይሄ በቃ ጉንጥር ብሎ አልወድም እንደዛ። ናሜ ያቸው እነዚህ ሾካቆቻ ሙድ ያዙብኝ። ቆይ ጠብቁ ደማ ከስር ራሱ ማለት ነው እንደው ፈጣሪን ፈርቼ እንጂ ነፍስ ነው የማደርገው። አሁን ስተኛ ነው ይሄ ከሰው ጋር ለምን እንደማልገናኝ ልንገርህ ነው። ሙልቅልቅላ አርጌ ነው ነፍስ አርጌ የምተኛው። ሊቀርጹኝ ይችላሉ። ገባክ? ከዛ ሰው አላገኝም። አልወድም ከስርም ከላይም እግዚአብሔር ነፃ ነው የምፈልገው። ሲያርኩኝ ጃኒ ታረጊያለሽ? እኔማ አለኔ እኮ ትንሽ እኮ ነች። አዎ እኮ ጉጭ ነው። ምኑ ላይ ልታደርጊ ነው ብዬ እኮ ነው። እንድሎ ጉል አርግ ብለሽ ካልሆነ በስተቀር እዚህ ጋር ቢበቃንስ ሳናልቅ ሳንተላለቅ በቀጣይ ባሪፍ ቪዲዮዎች እንገናኛለን። ፒስ አውት።